ቤተሰብ እንዴት ዋላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ጨረቃዎቼ ለሁለት አልመጡ ብሩኬ ብቻውን ከሀሰን ጋር የመጣው ማለት ነው። ለዛውም ከበድ ያለ ፕራንክ ተደርጎ ከዛ ደግሞ ብሩኬ በስነ ስርዓት ተወጥቶታል ማለት ነው። ብሩኬ እንደምታውቁት የወንድምነት የጓደኝነት የባልነት ጥግ ነውና እግዚአብሔር ይጠብቅ ማለት እፈልጋለሁ። ከዛ በመቀጠል ደግሞ ቅምጥሌስ እሷን አምጣልን እያላችሁ ያለቀሳችሁ ያላችሁ ሰዎች ትናንት ተናግሯል ብሩኬ። በየሄድኩበት ወንድ ጀማ ውስጥ አልወስዳትም፣ በየሄድኩበት እየወሰድኩኝ ልጅቱን አላስንቃትም ብሏል። ሊስን ፎር ሀም እንዴ ለምድሮ ማትሰሙት? ልክ ነው ደግሞ ብሩኬ በየሄደበት በወንዶች ጀማ ሁሉ በጓደኛው በየሄደበት አንጠልጥሏት ሚሄድ ከሆነ ልክ አይደለም። በቃ ቁጥብና ክብር ያላት ሴት ነች። ገባችሁ? ከፈለጓት ሰዎች ጋር ወይ ደግሞ ካልተፈለገችበት ሁሉ የምትገኝ ሴት አይደለችም። ብሩኬ በሄደበት ሁሉ መሄድ የለባትም። ለምሳሌ ቅምጥሌ ከሆኑ ሴቶች ጋር ብትሄድ ብሩኬ ግዴታ ከቅምጥሌ ጋር እነዛ ሴቶች ጋር መገኘት አለበት ማለት አይደለም። ኦኬ ተግባባን። ስለዚህ አንደኛ ደግሞ ልጅቷ አሟት ነው የሰነበተው። ትናንት ገና ተሽሏት ትንሽ ተሽሏት ስላየናት ደህና ናት ማለት አይደለም። ህመም ላይ ትናንትም ተናግራችኋለሁ። ህመም ስታገግሙ ቀስ እያለ ነው፣ በአንዱ አይደለም። ተግባባን። ስለዚህ እረፍት ማድረጓ ጥሩ ነው። እኔ ወድጄዋለሁ። ማርያምን አንዳንዴ እረፍት ማድረግ ተኝታ ማርፈድ ቪዲዮ ሰራለሁ ብላ ማሰቡን ትታ በቃ ያለ ማሰብ በቃ በዚህ ሰዓት መነሳት በዚህ ሰዓት የሌለው ዝም ብላ ለጥ ብላ እንቅልፏን ተኝታ በስነ ስርዓት ብቻ አለ አይደል እረፍት ማድረግ ራስን ማዳመጥ። ኦኬ እረፍት ያስፈልጋል፣ ግዴታ ነው። ሁሌ በየቀኑ ከኛ ጋር ትምጣ፣ ለምን አልመጣችም፣ ለምን ልጁንም አታስጨንቁት። ብሩኬም ይጨነቃል በየኮሜንቱ እንደዛ ስትሉ፣ እሷም ደግሞ ስትጨነቃልሽ ወይ ናፍቂያቸው ነው ትላለች። እኛ ናፍቃትም እንዴ? እኛ ትናፍቀኝም ትናፍቀኛለች እኮ ባያት ደስ ይለኛል እኮ። ግን ደግሞ እረፍቱ ልክ ነው። በቃ ዛሬ አለመምጣቷ ልክ ነች። ትናንት ላይ ብላ አምሽተዋል በጣም በዛ ላይ አሟታል። በቃ እረፍት ማድረግ። ትናንት አላየኋችኋትም? እንቅልፏ እንደዚህ እያዳፋት ነበረ። ህመሙ እንዳልኳችሁ በደንብ እንትን አላለችም። ስለዚህ የኔ ቆንጆ ማረፍሽ ጥሩ ነው። ብሩኬም ደግሞ ትታት መሄድ ደግሞ ጥሩ ነው ማለት በቃ ብሩኬ የተገኘ ማለት ቅምጥሌ የተገኘች ማለት ነው። ትናንት አልሰማችሁም እንዴ? ልጁ ሰላካሳኬ ከገባው ቅምጥሌን አገኝሻለሁ ምናምን ሲል ብሩኬ ምንድን አለው? አታገኛትም አለው። ቅምጥሌ ደግሞ እኔን ብሩኬን አታገኛትም ሳይሆን ያለው ብቻ እንደማያገኛት ነገር እንትን እያሉ ነበር ቃል ማስገባት ፈልጎ። እሱ ግን እነሱ ደግሞ ታውቃላችሁ የሆነ የማያደርጉት ነገር አደርጋለሁ አይሉም። እኔ እንደገባኝ ቅምጥሌ አታገኙም። ያኔ እኔ ማለት ብሩኬ ነኝ ብለዋለች። ገባችሁ? ብሩኬ ማለት ቅምጥሌ ነው። እሱ ከተገኘ ብሩኬ ከተገኘ እንደ ቅምጥሌ ቁጠር። خلاص እንደዛ ነው መሆን ያለበት ጋይስ፣ እንጂ እዚህ ቦታ ለምን ብሩኬ ከተገኘበት ከጓደኞች ቦታ ለምን እዚህ ጋር ሄደችም እዛ ጋር ሄደችም አይባልም። ትክክለኛው እንድ ነው ሲጀመር። በየሄደበት አንጠልጥሎ አይሮጥም። ከዚህ በፊት ነግራችሁ አውቃለሁ። ለሆነ ቻናል ሊከፍት ምናምን ብሩኬ ሲገኝ ልክ ዝም ብላችሁ ማለት ነው። ቅምጥሌ የሆነ ቦታ ከተገኘች ብሩኬ ተገኝቷል ማለት ነው። ልቡ ውስጥ ለምን አላየኝም ብላለች ቅምጥሌ። ትናንት ልቡ ውስጥ ማየት ነበረብ ብላለች እና እውነት ነው። ልቡ ውስጥ ይዟት ነው የሚዞረው። ኦኬ እንደዛ ነው። በመቀጠል ደግሞ ቅምጥሌ አካውንቴ ቪዲዮ እያጠፋብኝ ነውና ኮፒ ሊንክ አድርጉልኝ ብላለች። ሶ ቲክታክ ላይ ጀማው ሁላችሁም ቁጭ ብላችሁ 10 ጊዜ 5 ጊዜ ኮፒ ሊንክ አድርጉ። ከዛ በላይ አንድ ሰው በጣም ኮፒ ሊንክ ሳደርግ ያነሳል ይመስለኛል። አይ ቲንክ ያው ብዙ ሰዎች እንደዚህ ኮፒ ሊንክ የለመዱ ሰዎች 5-10 ብቻ ነው። ከዛ በላይ ከሆነ እንትን ይለዋል። ልክ ኮፒ ሊንክ እንዳላደርጋችሁ ነው እንትን የሚለው ማለት ነው የሚያስበው ስለ ሰምቻለሁና እንደዛ ኮፒ ሊንክ እያደረጋችሁ አለፍ በሉ። በዛውም የብሩኬን እሺ ኮፒ ሊንክ ማድረግ አንደኛ ቻናላቸው ፔጃቸው ከፍ እንዲል ያደርጋል፣ ሁለተኛ ደግሞ ቪዲዮአቸው ቫይራል እንዲወጣ ያደርጋል፣ ሶስተኛ ደግሞ ከአደጋዎች ይጠብቃል ማለት ነው። ኦኬ ስለዚህ ኮፒ ሊንክ ማድረግ ጥሩ ነው። ምንም እኛ የሚጎዳን ነገር የለም። ያው አሁን ኮፒ ሊንክ አድርጉ እያልኩኝ 5-6 ላደርግ ይችላል። ጠቅ ማድረግ ነውና እንደዛ አድርጉ ማለት ፈልጋለሁ። ሲቀጥል ደግሞ ብሩኬ ስቶሪ ያደረገው ነገር በጣም ነው የወደድኩት፣ በጣም ነው የተመቸኝ። በጣም ከምላችሁ በላይ ለምንድን ነው አትሉ? ስኬታችንን ሳያዩ መሞት የሌለባቸው ሰዎች አሉ፣ ባልዋልንበት እያዋሉ ብሏልና ኦፍ ኮርስ መሞት የሌለባቸው ሰዎች አሉ። አንዳንዴ ጠላትህን እድሜውን ያርዝመው ይባላል። ያንተን ስኬት ያንተን ከፍታ እያየ የሚቃጠል ሰው ካለ እየተቃጠለ እንዲቀጥል ማለት ነው። ኦኬ መኖር አለበት። ጠላቶች፣ ምቀኞች መሞት የለባቸውም። ሲጀመር መኖር ነው ያለባቸው። ምክንያቱም የነሱ ምቀኝነት እናንተን ከፍ ነው የሚያደርጋችሁ። ባይዘው የሰው ምቀኝነት ሰውን አይጥልም፣ ወደ ከፍታ ነው የሚመራችሁ። አንድ ሰው ሲተናኮላችሁ 3-4 ሰው ወዳጅ ይመጣላችኋል። የምሬን ይሄ ኔቸር ነው መሰለኝ። አይዶን ለምን እንደሆነ አላውቅም። ለምሳሌ እኔ አንዷ ነኝ። የሆነ ሰው ሲተች ሲበደል ከተበደለ ሰው ጎን መሆን ደስ ይለኛል። ኦኬ በጣም ብዙዎችም እንደዛው። ስለዚህ ተንኮል ስናስብ ሌላ ሰዎችም ተከትለው እንደኛ ተንኮል ያስባሉ ማለት አይደለም።
እኔ አሁን እዚህ ጋር መጥቼ እንደዚህ ነው እንደዛ ነው የተንኮል ባስተምራችሁ እኔን ትከተላላችሁ ወይ ደግሞ ተንኮልን ትደግፋላችሁ ማለት አይደለም። ሲታይላችሁ ቫይራል ሊወጣ ይችላል። ምክንያቱም እንትና እንደዚህ ያለችውን ሰምተሻል ምናምን እየተባባልን አንዱ ሰው ለመፍረድ እንዲመቸው ዝም ብሎ ያለ ማየት እንዳይፈርድ ሊሰማላችሁ ይችላል፣ ላይላችሁ ይችላል። ያ ማለት ግን ሰው ወዷችኋል ወይ ደግሞ ያን ነገር እናንተ እየተማረ ነው ማለት አይደለም። ተግባባን? ስለዚህ ሁልጊዜም ብንችል ለሰው ልጅ መልካም ማሰብ፣ ባንችል ደግሞ እዛ ሰው መራቅ። መጥፎ ከማሰብ ይልቅ መራቅ ትልቅ ነገር ነው። አንደኛ ለእኛም ኃጢአትን አንገዛም፣ ለራሳችን ብዙ ተንኮል አናስብም። ባይዘው ተንኮል ማሰብ ራሱ እኮ ጊዜ ማባከን ነው። ቁጭ ብላችሁ አይደል የምታስቡት? የሆነ ነገር እኔ አሁን የሆነ ነገር ሳስብ ቁጭ ብዬ ነው ማስበው። ብቻዬን መሆን ይጠበቅብኛል ምናምን የሆነ ነገር ለማሰብ ኦኬ። ስለዚህ ለመልካም ነገር እናውለው እያንዳንዱን ነገር ማለት ነው። በተረፈ ደግሞ ከዚህ ቤት ደግሞ ረፍት የላቸውም በመቤቴ። በተረፈ ደግሞ ማለት ነው የጨረቃዎች ቪዲዮ አዎ ትናንትም አልመጡም ዛሬም አልመጡም፣ ግን ደግሞ ባይመጡም ቢሆን ሸራ አድርገዋል። ትናንት ቅምጥሌን ዛሬ አሁን ያየሁት የሆነ ነገር ጠፉ እነዚህ ልጆች ብዬ ስገባ ያየሁት መከታው ብላ ሸራ አድርጋለች። የእንትና ናቲን ማለት ነው ናቲን። ስለዚህ ሸር በሚያደርጉት ራሱ እየገባችሁ ማለት ነው ሰብስክራይብ ማድረግ አለባችሁ። ሸር ለሚደረግ ሰው ሸር አድርጉ። ነገ እንግዲህ በአዲስ መንፈስ ፏ ብለው ይመጣሉ ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። እንዳልኳችሁ ነው ቅምጥሌ ረፍት ማድረግ አለባት። ህመሙ ላይ በደንብ ማገገም አለባት። እዚህ ጋር ምግብ ያለ መብላት፣ በዛ ላይ ጨጓራ በሽታ በነገራችሁ በጣም ከባድ ነው። የትኛው ምግብ አንዳንድ የሆነ ምግብ በልታችሁ እንደሚያማችሁ ገብቷችሁ ተረድታችሁ በቃ እዛ ምግብ ርቃችሁ ሌላ ምግብ ደግሞ አሁንም ስበሉ እንደዛ ሊሆንባችሁ ይችላል እና በጣም አስቸጋሪ በሽታ ነው ነገራችሁ ላይ እና እግዚአብሔር ጨርሶ ይማርሽ የኔ ወርቅ። እረፍት ማድረግሽ በጣም አሪፍ ነው እና አትረብሹ። ብሩክ የሆነ ቦታ ሲገኝ አውቃለሁ እኮ ናፍቆት ነው ፍቅር ነው በቃ ስለምትወዷት ነው እሱን አውቃለሁ። ግን እኔ እወዳታለሁ፣ እኔም ትናፍቀኛለች። ግን ደግሞ አንደኛ ብሩክ ማስጨነቅ አልፈልግም፣ ሁለተኛ እሷ ማስጨነቅ አልፈልግም፣ ሶስተኛ ደግሞ አውቃለሁ እያወቅኩ ለምን እንትን እላለሁ እዋሻለሁ። እናውቃለን እኮ ለምን እንዳልመጣች እንዴት እንደሆነ ለምን እንደሆነ በደንብ እያወቅን ግን የሆነ መረበሽ ደስ ይለናል። ስለዚህ መረበሽ ልክ አይደለም ማለት ነው። እሺ እና ደግሞ እንደ ብሩክ አይነት ጓደኛ ሁኑ። ጓደኛ ሲኮን ብሩክያው መኪናን ይሸጠዋለሁ ምን ችግር አለው? ስለ ሰው እኔ አይመለከተኝ ይሆናለሁ። ስለ ሰው የሚመለከተኝ ነገር የለም። ሰው የፈለገውን ነገር ማለት ይችላል፣ ግን አንተ መዳን አለብን ያለው አያችሁ አይደል? እና ደግሞ ስለ ትናንቱም ያው ትናንትም የሆነ ነገር እየሰማው ነበር ያለው እንግዲህ ሰምታችኋል። ላይ ስለነበረው ነው እንግዲህ ወንድማችንም ደግሞ ታደራ ላይ ያለው እግዚአብሔር ይማረህ ማለት ነው። አሰን ኮሜንት ስር አካውንት አስቀምጧል። ቪዲዮውን በደንብ እስከ መጨረሻው ሰምታችሁ ከዛ በኋላ እናንተ ማድረግ ያለባችሁን ውሳኔ አድርጉ ማለት ነው። እዚህ ጋር እንደዚህ ልላችሁ አልችልም፣ ግን እናንተ ሄዱ ስሙ፣ አዳምጡ፣ ከዛ ማድረግ ያለባችሁን ታደርጋላችሁ ማለት ነው። እሺ እና እንዴት ነው መሰላችሁ ይሄ ወንድምነት ጓደኝነት በነገራችሁ ላይ መወለድ ቋንቋ ነው። የሰው ልጅ ከተወለደ በቂ ነው፣ ግዴታ ነው የሚመስለን። ይሄ በስጋ መዛመድ ምናምን አይደለም። ብዙ ጊዜ ሊመስል የሚችለው እንደዛ ነው አውቃለሁ። በጣም በብዙ ጊዜና በብዙ ነገሮች ያው ቤተሰብ ነው፣ እሱን እናውቃለን። ግን በእያንዳንዱ ነገር ደግሞ መወለድ ቋንቋ ነው። ጥሩ ግንኙነቶች ሁሉ ጥሩ ነገር ያመጣሉ፣ ጥሩ ነገር ነው የምታገኙባቸው ማለት ነው። በተረፈ ጨረቃዎቼ ናፍቃችሁኛል። ሚስዩ እውነቴን ነው። ትናንት ማታ አብረን ነበር ንገው፣ ግን ደግሞ ናፍቀውኛል። ግን ደግሞ ያው አንዳንዴ እንደዛ ያስፈልጋል ማለት ነው። እንደዚህ ጋብም ተፈጥሮ ከዛ ነገ ደግሞ ቁል ልትሉ በአዲስ ሲመጡ ደግሞ እንደ አዲስ ደግሞ ፍቅራችሁ ግንፍልፍል ይላል ማለት ነው። ፋሚሊ ግንፋለውላ እና ለማንኛውም ወዳችኋለሁ። አይዞ ናፍቆት ነው እንደዚህ የሚያደርጋችሁ፣ ግን ምንም ማድረግ አይቻልም። በደንብ አድርጋችሁ ናፍቁ። አዎ እኔ ግን ማለት ነው ምንኛ እንደሆነ አላውቅም። የቅምጥሌና የብሩኬ ስቶሪ ማለት ነው ይመቸኛል። እግዚአብሔርን ስቶሪ አያደርጉም በየጊዜው፣ ግን ስቶሪ ሲያደርጉ ደግሞ ማለት ነው በቃ እንትን ነው አንጀት የሚያረስ ነገር ነው ስቶሪ የሚያደርጉት። በነገራችሁ ላይ ማለት ነው ቀልደኛ ናቸው፣ ተጫዋች ናቸው፣ ቁም ነገረኛ ናቸው። ግን እንትና ምንድነው ያልታወቀላቸው ኮሜዲ ነገር ናቸው። እንዲሁም ደግሞ የልብ አድርስ ናቸው ደግሞ። አዎ ነገራችሁ ይሄ ነው። ማርያምን የብሩኬን እንትን ስቶሪ ሳይ ማለት ነው ሳቅኝ። ከዛ ደግሞ ደስ አለ ለምን እንደሆነ አላውቅም። እና ይመቸው ወንድሜ፣ ቴንክ ዩ ቬሪ ማች። ለማንኛውም ወዳችኋለሁ ጋይስ፣ ደህና ደሩ። ወሬ ማብዛት አልወድም በነገራችሁ ላይ። አሁን ወሬ እየተወኩ ነው፣ ወሬ እየተመቸኝ አይደለም። እና ምን ማድረግ ይቻላል እንግዲህ። ቅምጥሌ ሚስዩ በት ዩ ምንድን ነው ዩ እኔ ምን አውቃለሁ። ብቻ ለማንኛውም የኔ ቆንጆ ጨርሱት እናንተ። ወዳችኋለሁ፣ ደህና ደሩ። ኧረ ወይኔ ጉዴ! ሰው ባልዋላችሁበት ቢያውላችሁ ማለት ነው
ምንም ችግር የለውም። እሺ ዘና በሉ፣ ፈታ በሉ። ወዳችኋለሁ። ዋናው እግዚአብሔር ጥሎ አይጣላችሁ። ከዛ ደግሞ የሚወዷችሁ ሰዎች አይለወጡባችሁ። የእውነት የሚወዷችሁ አስመሳዮችን ተዋቸው፣ ገደል ይግቡ። ወዳችኋለሁ። ደህና አደሩ። ላቭ ዩ ባይ